ዝግመተ ህሊና ነው እንጂ የምንቃት ህሊና ሰው እንዴት አንድ ደቂቃ አይቆይም? ጆኒ ጁጂትሱ 1 ንቃተ ህሊና 0 የተጫዋቾች ሬቲንግ ዛሬ በቦክስ ነው የመጣላችሁ። ከእግር ኳስ ወጥቼ በቦክስ ነው። ምንድነው ያየነው እንዴ? ሳይጀመር ጆኒ ምንድነው ሳይጀመር አንገቱ ላይ እንደዚህ አነቀው። ኪክኦፍ ግሊች። ይሄ በእግር ኳስ ማለት ኪክኦፍ ነው የምንለው። ኮርና ተጠቀመበት። ኧረ በስመ አብ ማን የንቃተ ህሊና ዲፌንስ ከቶተንሃም ራሱ የባሰ አይችልም እንዴ? ሳይጀመር ጨዋታው ሳይጀመር አንገቱን ታነቀ እንዴ? ታፕ አውት ፈርስት ራውንድ ላይ እንደዚህ እኮ አይቻልም እኮ ጭራሽ ማለት ነው። ጆኒ በጣም ያበደ ጌም ገብቷችኋል። 15 ነው የምንሰጠው ከ10 ማለት። ከዛ በኋላ ንቃተ ህሊና ጋር እንሄዳለን። ዲፌንስ ምንም ነገር አልቻልክም እንዴ? አንዴ ነው የሰነዘርከው። የምር እኔ ራሱ ብገባ አንዴ ሰነዝራለሁ። የምር እኔ ነክሼው ቢሆን እሞታለሁ። እኔ አውቀዋለሁ ራሴ። ገብቷል። ኔጌቲቭ 2 ነው ለንቃተ ህሊና የምንሰጠው ማለት ነው። እናንተ ሬት አድርጓቸው፣ የቀረውን ደግሞ ይመቻሉ። ጨዋታው ውድድሩ ተጠናቋል። the result was as expected ጆኒ ቾክ አድርጎታል። ቾክ ከማድረጉም በፊት ተደጋጋሚ ፓንቾችን አሳርፎበታል። ማች ነበር ማለት በጣም ከባድ ነው፣ ግን ሃይፑ ወዝ በጣም አሜዚንግ ነበረ። the crowd the setting የመጀመሪያውን MMA ፋይት በዚህ መልኩ ከዛ በፊት የነበሩትን ያበደ ፋይት ነበር። አርሰናል ንቃተ ህሊና ካለው ይሄን ውድድር ነው መወዳደር ያለበት። 38 ሳምንት ሙሉ ምን አታገለው? በደቂቃ አንድ ዋንጫ አፈፍ። አስቡበት፣ ምን ይሻላል? በኢየሱስ ስም ጆኒ በጣም ባለጌ ሰው ነው። ገና በ2 ደቂቃ ከ30 ሰከንድ ምናምን ዘሮታል ንቃተ ህሊና። ምንም ነው በቃ በጣም ባለጌ ሰው ነው። አትሊስት ስክሪፕትድ አያስመስሉም እንዴ? ይሆናል አይደል? እዛ ጋር ለቲም ንቃተ ህሊና ምናምን ለራሱ ለሞራሉ ትንሽ አክቹሊ ተናግሯል። በመጀመሪያው ገና እንዳያስኩት ታፓስ ብሏል ምናምን ብሎ ነበርና ምንድነው የተመለከትነው? በቅዱስ ሚካኤል ይውላችሁ ሐሳቤን ሳካፍላችሁ ማለት ንቃተ ህሊና አንደርስቲሜት ማድረግ አልፈልግም። እኔ የማንም ደጋፊ አይደሉም፣ አይመለከተኝም። ሲጀመር ኢትዮጵያ ውስጥ ለመጀመሪያ ጊዜ ነውና የሆነ እዛው አይተነው አላቅም የማን ደጋፊ የሆነ ሪዝነብል መሆን ያስፈልጋል የሆነ ሰው ለመደገፍ ማለት ነው። ንቃተ ህሊናን አለማድነቅ የመጣበት ነው ስትራግል ያደረገበት መንገድ ምናምን እዚህ ደረጃ ለመድረሱ ምናምን ፕላስ አሴ ፕሮፌሽንም ይሄኛው ጆኒ ሞር የተሻለ ነው ምናምንና ይሄ ድፍረቱ ምናምን ደስ ይላል። እንደዚህ ነገር ለመጀመሪያ ጊዜ እንደዚህ ያደረገው የመጣበት ከዛ ሀገር ጀምሮ እዚህ መጥቶ እንደዚህ ይሆናል እንደዚህ አይነት ፕሮፌሽን እንዲሆን ራሱ የሆነ ትልቅ አስተዋጽኦ አድርጓልና አሸነፈም ተሸነፈም እሱ በአንድ በኩል ዊነር ነው። ከዛ ባለፈ ደግሞ ይሄ ሲዝት የነበረበት ወይ ምናምን የማለ አይስወር ቱ ጋድ በመጀመሪያው ራውንድ 1 ላይ ምናምን ጨርሷሉ ምናምን እያለ ነበርና ሲዝት የነበረበት መንገርና እዛ የተመለከትነው በፍጹም ማይገናኝ። ይሄው ገብርኤል 100 ጊዜ ቢያገኘው ማለት 100 ጊዜ ያሸንፋል በ2 ደቂቃ ከምናምን ምንም ያለ አት እንዴት አባቱ ነው የሚችለው? እኔ ሪስፔክት በቃ ቱ ማች ሪስፔክት ለጆኒ ማለት ነው። ለምን የጨረሰበት መንገድ ምንም ነው የሆነ ርህራህ የሚባል ነገር አላሳየውም። እንዴት አባቱ ነው የሚችለው? እንዳልኳችሁ ንቃተ ህሊና የመጣበት መንገድ ምናምን ነገር ስላግራ አድርጎ የመጣበትን ታደንቃላችሁ። ግን የዛተበት መንገድና ጭራሽ ፐርፎርም ያደረገበት መንገድ ምንም ነው እኮ ያላደረጉ ምንም እንዲያደርግ እኮ ራሱ እድል አልሰጡም። እንዴት አባቱ ነው የሚችለው ጆኒ? በእናታችሁ ክርስቶስን በጣም ነው የሚችለውና ጭራሽ እንደዚህ ኤክስፔክት አላረኩም። ለንቃተ ህሊና ቲም ለንቃተ ህሊና ደጋፊዎች ለራሱ በጣም አዝናለሁ። ይሄ ለክብሩ ማለት መሸነፍ ማሸነፍ ኢትሶኪ ያለ ነው። ግን አትሊስት የሆነ ፋይት ማሳየት የሆነ ተጋድሎ ማሳየት ምንም ነው ያላሳየው፣ ምንም ነው ያልቻለው። ከዚህ በኋላ 100 ጊዜ ቢገናኙ ራሱ ጆኒ ያሸንፋል። በጣም ጎበዝ ነው። እኔ ሪስፔክት ለጆኒ ለንቃተ ህሊናም እንዳልኳችሁ ስትራግል አድርጎ እዚህ ድረስ ለመጣበት እንደዚህ አይነት ፕሮፌሽን ለመጀመሪያ ጊዜ ኢትዮጵያ ውስጥ ኤምኤምኤ ፋይት ምናምን እንዲኖር ላደረጉት አስተዋጽኦ ለሁለቱም ክሬዲት ይሰጣቸው ይገባል። ግን ፋይቱ ጭራሽ አንኤክስፔክትድ ነው የሆነብኝ። በጣም ነው የሚችለው ጆኒ። የእናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉ እስኪ። ምን ታዘባችሁ? ጆኒ ጁጂትሱ አሸንፏል። ይህንን ፋይት እንዴት እንዳሸነፈ ልንገር። በለመደው በኖርበት ሄዶ አነቀው፣ ያዘው፣ ታፕ አስደረገው፣ አለቀ። በመጀመሪያው ዙር ማናችሁም እዚህ ጋር መረዳት ያለባችሁ የያዛችሁትን ነገር አለመልቀቅ። ለየትኛውም ነገር ጆኒ ጁጂትሱ ልቀላጠፍ አላለም፣ ልደባደብ አላለም። የኖርኩበትን ተግባራዊ ላርገው ነው ያለው። አረገው፣ ስኬታማ አረገው። ዱድ በኢየሱስ ምንም እኔ እግዚአብሔርን በጣም ትልቅ ትምህርት ነው የወሰድኩበት። ጆኒ ጁጂትሱ ሪስፔክት ይመችህ፣ ኮንግራትስ። በቃ የኖርክበትን ተግባራዊ አድርገህ አሳይተናል። ወሬ ብቻ እንዳልሆነ አሳይተናል። ገባህ አይደል?
ማለት የትኛውም ሰው የያዘውን ነገር በዛው በደንብ አብሶ ከገፋበት እንደዚህ ስኬታማ ይሆናል። ይሄን ያስተማራችሁ ቢግ ሪስፔክት ኢሜጅ ኮንግራትስ ብሮ። ንቃተ ህሊና እግዚአብሔር ህልም ነው የሚመስል በእርግጠኝነት አንተ የኛ ህዝብ እኮ አያገኝም። ርህራሄ የሚባል ነገር የለም። እኛ ህዝብ አደነዘዘው ነው የምልህ። በደቂቃ ቆለፈው ነው የምልህ። ነገ ቪዲዮ ይሰራል በእርግጠኝነት ንቃተ ህሊና። ውድድሩ ገና ነው መስሎት ደቂቃ አልሞላም እኮ ወዳጄ። አንተ እያለህ ብዙ ድሎችን አልተጠቀሙህም። አሁን ግን የመጥቻለሁ። እስቲል ነው በህልም ነው የሚመስለው። ንቃተ ህሊና ቁልፍ አደረገው። የኛ ህዝብ ደግሞ ማለት ነው ምህረት የሚባል ነገር አያውቅም። ራሺ ነው በ85 ቁልፍ ነው እዚህ ጋር የቆለፈው። እግዚአብሔር ፈዞ ነበር እኮ ነው ታይማ። ንቃተ ህሊና እናቴን የምሬ ነው። ጆኒ የሚችለው ሰው የለም በእውነት የምሬ ነው። አሁን እኛ ህዝብ ማለት ቲክቶክን ያጨናንቀዋል ነው ማለት ጠዋት ስትገቡ ፍርስ ልባችሁ እስኪበይ ጋይስ someone said ከፋይቱ ሰሙ ይረዝማል አለ ንቃተ ህሊና የሚለው አረ በስመ አብ። እሺ አሁን ደግሞ ሳይነቃ ይጋጠሙ እንዲህ ሲነቃ እንዲህ ነው እንዴ? እስከ 7 ቁጭ ብለን በሶስት ደቂቃ እንዲህ ምን ነው? ከነሱ ይልቅ እኮ ኧረ የእነ መስፍን እኮ ጭስ ናት ይችላሉ። የእነሱ ይሻላል። ንቃተ ህሊና አባትስም ቢኖረኝ ነው ብሏል። ለቀጣይ ደግሞ ነቅቶ ይምጣ። ሁላችንም አንደርዶግ ስቶሪ ስለምንወድ ነው እንጂ ማለት ነው ማሸነፍ የሚገባው ጆኒ ነበረ። ምክንያቱም ለዚህ ጉዳይ ቢያንስ ከ10 አመት በላይ ሰርቷል። ገብቷችኋል? እና አስቡት 10 አመት የሰራችሁበት ፕሮፌሽን ላይ የሆነ ልጅ መጥቶ በ3 ወር ሰርቶ ከናንተ እኩል ነኝ ብሎ ከዛ ደግሞ ጭራሽ አሸንፋችኋለሁ ምናምን ከናንተ ጋር በወዳደር ሲላችሁ ማለት ነውና ማሸነፉ ልክ ነበር። ያሸነፈበት መንገድ ልክ ነበር። ላይክ በቃ ከአንድ ዙር ካለፍክ ለኔ ዲስሪስፔክት ነው ምናምን ብሎት ነበረ። this በጣም አሜዚንግ እና እዚህ ስራ ላይ አሁን ለጆኒ አይደለም ስላገኘው 1 ሚሊዮን ብር ምናምን ሁሉ አይደለም ነገር እዚህ ነገር ላይ መሳተፍ ለምትፈልጉ ሰዎች ኦር ደግሞ እየለፋችሁ ያላችሁ እየተገረራችሁ ያላችሁ ለዚህ ጉዳይ ለእናንተ የሚገርም መልእክትን ያስተላለፈው ማለት ነው። የሆነ ሰው ድንገት ተነስቶ የሚደርስበት ነገር አይደለም። መስራት አለባችሁ፣ መልፋት አለባችሁ፣ ከዛ በኋላ ማንንም አይነካችሁም የሚል መልእክትን ያስተላለፈውና የጆኒ ማሸነፍ ለስፖርቱ ብቻ አይደለም ሌላ ስራ ላይ ሁሉ እየለፋችሁ ያላችሁ ሁሉ መልእክት ነውና ንቃት አሸንፎ ቢሆን ምናወራው ነገር ነበር የሚኖረን። ለአመት ምን ቀልደው ቀልድ ይኖረን ነበረ። የአንደርዶግ ስቶሪ ምናምን ነገር ከጫካ ተነስቶ ምናምን የሚል ነገር ነበረን። ግን ፕሮፌሽናል ለሆነ ሰው ግን የጆኒ ማሸነፍ ነገር እንኳንም ጆኒ ያሸነፈ የሚያስብል ነው። ይመቻችሁ። በአንድ ደቂቃ ይሄንን ፋይት አውቆ ነው ያስበላችሁ ብራችሁን። ንቃተ ህሊና የምር የኢንተርናሽናል ቴኳንዶ ተምሬያለሁ ካልክ ማለት ነው። ኢቭን ፍቶር ካደራረጉ ሁላ ሲያስጠላ ኢንተርናሽናል ቴኳንዶ አርት ውስጥ ያለ ሰው እንደዚህ አያደርግም። በነገራችን ላይ እኔ ኢንተርናሽናል ቴኳንዶ አስተማሪ ነኝ፣ አርቱን አውቀዋለሁ። ኢቭን ቶሊዮ እንኳን መሰንዘር የማችል ሰው ነው ገብተህ ምን አይነት እንቅስቃሴዎችን እንዳደረግ አላውቅም። ፍቶርክ ስታደርግ ሁላ እንደፈራ ያስታውቃል። በቃ የሆነ ፍቶር ካደራረጉላ በጣም ነበር የሚያስጠላው። እና የኢንተርናሽናል ቴኳንዶ የተማረ ሰው እንደዚህ አይነት ፈሪ ሆኖ አያውቅም። እና ያየሁት ነገር ኢቭን ወላሂ የሰው ልጅ የሚኖረውን ወይም የሚያረገውን ነገር ነው ማውራት ያለበት። አንተ የምታወራውና ሜዳ ውስጥ ያሳየህን ነገር ግን ማን አውቀህ ነው የሚመስለው እንዴ? እንጃ በጣም የተናደዱትም ገባ። የሰው ልጅ በዚህ ልክ አውርቶ በዛ ልክ ሜዳ ውስጥ ያሳየን ነገር ግን በጣም የማይሆን ነገር ሲሆን በጣም ነው የሚያናደውና በስሚላህ ወላሂ እኔ እንጃ። አንተ ኢንተርናሽናል ቴኳንዶ አልተማርክምም ተምረህም አታውቅም። ኢቭን እኔ አርቱን ያሰደብኩ በነገራችን ላይ ማለት ነው። ጭርሰው እንዳታምኑ አይ እንዴት ያውርደው ምኑን ይዞ ያውርደው? ጥብቅ አለ እኮ
እንደ መሽገር ነው የተጣበቀበት። ባልጠበቀው በእውነት በ30 ሰከንድ እኔ አንዴ እንቁላሉን ሲሰብር ነው ያወቅኩት እንደሚያበስለው በ30 ሰከንድ። ግራ ገባኝ እኔም እንደማወራ እግዚአብሔር። አሁን 7 ሰዓት ሆኗል፣ አልቋል ፋይቱ። ሰው ግን እንዴት እንደዚህ አልጠበኩም እኔ እግዚአብሔርን። እንዴ ጀርባው ላይ ተለጥፈው እንዴ የጀርባ አቀማል እኔ በአካል እኔ አየሁ እግዚአብሔር። ፋታ እንኳን አልሰጡም። ጀርባው ላይ ልጥፍ ብሎ ስጠው ይላል ከስር ሰው። እርገጠው ኧረ በመድኃኒዓለም አይ ብቻ ማለት ደብሮኛል። እኔ እንደዚህ በአንዴ እንዲህ ነው ከውት እኔ አልጠበኩም ነበረ። ኤኒዌይስ ብቻ ንቃተ ህሊናን ንቃቱን ያጠፋበት ጆኒ ንቃተ ህሊናን በ10 ሰከንድ ውስጥ አከናወነውና አከበርኩት። እኔ በበኩሌ ፕሮፌሽኑን እንዳከብረው ነው ያደረገኝ። ያ ማለት ግን ንቃተ ህሊናን ናኩት ማለት አይደለም። ንቃተ ህሊና ፕሮፌሽኑ አልነበረም። ፕሮፌሽኑ ባለው ነገር ገብቶ ነው የተሸነፈው። ጎበዝ የሆነበት ሌላ ነገር ይኖራል ብዬ አስባለሁ። ከዚህ በኋላ ቀንደኛ ደጋፊ ነኝ የጆኒ። እኔ አልቻልኩም፣ ወላሂ አልቻልኩም። እንዴ 15 እንዴ ይህን ማለት ሳልሞክርም እንዴ እንደዛ ስታፈላ የነበረው ጀለስ በቃ ለዚህ ከጨዋታው ይልቅ ዳኛው ለጆኒና ለንቃተ ህሊና ህጉን የነገረበት ደቂቃ በጣም ረጅም ነው። ከጀት የፈጠነ ከውሃ የቀጠነ ጨዋታ ማለት የጆኒና የንቃተ ህሊና ጨዋታ ነው። ወደ ሪንግ ገቡ። ከዛ ንግግር ተደረገ። እነጌቾ ምናምን ተመልካቹን ቁጭ በሉ ምናምን ተባለ። ዳኛው ተቀበለና ማይክ ህጉን ልንገራችሁ ብሎ አንድ 30 ሰከንድ አካባቢ ፈጀ። ባይነግራቸው ይሻል ነበር። ህጉ ምን ያደርጋል? ለ12 ሰከንድ ጨዋታ ህግ ምን ያደርጋል? ይቺ የምድር ጉድ ግቻ የሆነች ሰው ሞርሳ ታውቃላችሁ አይደል? ልጁን ብድግ ያደረገችና ጥፍር አድርጋ ምናምን እስርስር ምናምን አድርጋ መሬት ድፍት። ከዛስ ተንፋሽ ቤት ይውጣ ቤት ይግባ፣ ቤት ይውጣ ቤት ይግባ። ጸጥ ልጁ። ጆኒ ለተመልካች እንኳን አክብሮት የለህም። ሁለተኛ ዙር ምናምን የሚባል ነገር አለ እኮ። ይህን ሁሉ ገንዘብ ከፍሎ የገባው ሰው ጨዋታው ሊጀምር ነው ሲል ይቺ ከላይ ፊት ጠብላ ልጁ ነብስ ውጪ ነብስ ግቢ። እኔ ንቃተ ህሊናን በጣም ነው የማደንቀው። እነ ሴዶ ማርሻል አርት ሲንበጫበጩበት የነበረው ጨዋታን በድፍረት እጫወታለሁ ብሎ መቅረቡ በመጀመሪያ አሸናፊ ነው። በቃ አሸናፊነቱ ያኔ ነው እንጂ ይሄንን እንደማያሸንፈው እኔ 100% እርግጠኛ ነበርኩኝ። ምክንያቱም ይሄ ማለት የምድር ጉድ ነው። ይሄ ሞርሳ ነው። እስር ካረገ ነው በቃ። ሌላው በጣም ቅጥል ያደረገኝ ጨጓራዬን የላጠኝ ነገር ማለት ነው ካለቀ በኋላ የሆነ በንቃተ ህሊና ወገን በኩል ነው መሰለኝ ዘሎ ገብቶ ካልደበደብኩ ምናምን። አንተ ይሄ ጨዋታ እኮ ነው። አንተ ድንጋይ ራስ ደደብ። ይሄ እኮ ጌም ነው፣ የተዘጋጀ ውድድር ነው። ምን ልትሆን ነው? እንደው እኔ ነጌቾን ቦም ማለት ህግ ምናምን ባይኖረው እንዳለ አስወጣና አሳልፌ ነበር የምሰጥ። አስሮ እዛ ቆልፎ ማለት ነው። እንዲህ አንገት ዞሮ ነበር የምትወጣው። ምን ልትሆን ነው ሮጠ የምትገባው? በቃ አለቀ እኮ። አንተ ምን ልትሆን የምትገባው? እሱ ያላሸነፈውን አንተ ልትሞክረው። እንደው ባስገቡና እንደው ትንፋሽን አቆራርጦ ቢያወጣልኝ ደስ ነበር። ህግ ወቁ። ለማንኛውም ከጌሙ እንግዲህ ብዙ መማር የምንችለው ነገር አለ። እንዲሁም ከንቃተ ህሊና መማር የምንችለው ነገር አለ። ንቃተ ህሊና እንግዲህ ጆኒ ፕሮፌሽናል ነው፣ ብዙ ስኪሎች አሉት። እንዲሁም ደግሞ ከዚህ በፊትም እንደዚህ አይነት በትንሹም ቢሆን ውድድሮችን ሲያደርግ ነበርና ከንቃተ ህሊና መማር የምንችለው እንግዲህ በቃ ደፈር ብለን የመጣውን ነገር መታገልና በቃ መሞከር ያስፈልጋል። ኦነስትሊ ማለት ነውና ምንም ቢሆን ሪዛልቱ ምንም ቢሆን ከሱ መማር የምንችለው በቃ እኛም ላይፋችን ላይ እንደዚህ ስትረግል ማድረግ አለብን። አምነን መግባት አለብን። እውነቴን ነው እና ይሄን መማር እንችላለን። ጆኒ ደግሞ በጣም ጎበዝ ነው። ማርያምን ስኪሉን ችሎታውን አስመስክሯል።
እንዲሁም ደግሞ እሱም የራሱ ትምህርት ቤት እንደሚያስተምር ታውቃላችሁ። ስለዚህ ሁላችሁም ሄዳችሁ ተማሩ። አሪፍ ያው አይታችኋል ቴክኒኩን። ስለዚህ እናንተም እንደዛ መሆን ትችላላችሁ ከሱ እየተማራችሁ ማለት ነው። እና ያበደ ጌም ነበረ። ብዙ ነገር ተምረን እኔ ፐርሰናሊ ተምሬበታለሁ። አሪፍ ነው። ለረጅም ጊዜ የኢትዮጵያ ሕዝብ በጉጉት ሲጠብቀው የነበረው ማለት ነው ኤምኤምኤ ፋይት ማለት ነው በሀገራችን ለመጀመሪያ ጊዜ ተከናውኖ ነበረ ማለት ነው። ይህንንም ፋይት እንግዲህ ጆኒ ገና በመጀመሪያው ዙር ማለት ነው ንቃተ ህሊናን አሸንፎ አሸናፊ መሆን ችሏል ማለት ነው። ይህ እጅግ በጣም አስገራሚ ነበረ ማለት ነው። 2-3 ዙር እናያለን ብለን ጠብቀን ነበረ። ነገር ግን ገና በመጀመሪያው ዙር ማለት ነው ጆኒ ያው ምንም ማድረግ አይቻልም። ልምድ ያለው ከሌለው ጋር እንዴት ሊሆን ይችላል? ላይሆን አይችልም። ለማንኛውም ጆኒ እንኳን ደስ አለ ማለት እንፈልጋለን መላው የኢትዮጵያ ህብረተሰብ ማለት ነው። ያራዳ ልጆች በጣም ቆንጆ ነበረ። ይሄ ይቀጥል የሚባል ነው። ለነ ጌቾና ለእንደዚሁም ስፒት ቦክስን ጨምሮ ለአባይ ቲቪ ለመድን ከፍተኛ ማለት ነው ያራዳ ልጆች ክብርና ሙገሳ ይገባቸዋል ብዬ አስባለሁ ማለት ነው። እንደ መጀመሪያ እጅግ በጣም ድንቅ ነበረ። ትንሽ ከጨዋታው በኋላ የነበረው ሰጣ ገባ ያስጠላል። ከዛ ውጪ ባለው ነገር ግን በጣም አሪፍ ነበረ ማለት ነው። ይቀጥል፣ ይበርታ፣ ይፋፋም፣ ይጋጋል የሚያስብል ነውና ይመቻችሁ። ጆኒ እንኳን ደስ አለ ብለናል። ይመቻችሁ። እኔ ማለት የምፈልገው እስከ 8 ሰዓት ድረስ ሰውን ቁጭ አድርጋችሁ እስከ 8 ሰዓት ድረስ ማለት ነው። የመጀመሪያዎቹ የቦክስ ፉክክሮች አይሻሉንም ነበር? አዎ ንቃተ ህሊና መደነቅ አለበት፣ በጣም መደነቅ አለበት። በጣም ጀግና ሰው ነው። እኔ ለራሴ ያጨብጭብለታለሁ ለንቃተ ህሊና። ነገር ግን ለቦታው የማይመጥን ሰው አስገብተ ገና በመጀመሪያው ዙር በቃ የማይመስል ሰው ላይ መደበሪያ ማለት ነው። ከፍዬ እንኳን የሚያልገባው ለዚህ ጌም ማለት ነው። ምንም ለማይገባው ጌም ከፍዬ እንኳን የሚያልገባው ግን ምን አይነት ነገር ነው? ለህዝቡ ምን ነገር ነው ማስተላለፍ ይፈልጋችሁት? ለቦታው የማይመጥን ሰው የተሻለ ፉክክር ያላየንበት ትሬሊንግ ሲሰራ የነበረ ሰው ምን አይነት ትሬሊንግ ሲሰራ እንደነበር ያላየንበትን ጌም ከዛ ደግሞ በድብድብና በአንዳንድ ነገር በስፖርታዊ ጨዋነት የጎደለው በድብድብ የበዛበት ጌም ምን ብለህ ነው ልታስተላልፍ ይፈልጋል? በጣም ደባሪ ማለት ነው። በጣም ደባሪ ጌም በቃ እኔ በጣም የተሻለ ነገር ጠብቄ ነበር። የተሻለ እንቅስቃሴ ጠብቄ ነበር። ምን አይነት ደባሪ እስከ 8 ሰዓት መቀመጤ እንደ ዛሬ አናዶኝ አያውቅም። እግዚአብሔር እኔ ለየትኛውም እግር ኳስም ለምንም እስከ 8 ሰዓት ልቀመጥ ይችላል። ግን ለዚህ መቀመጤ በጣም የተቃጠልኩበት የተናደርኩበት ቀን ነው። የምሬን ነው። ምንም እኮ በቃ እንደ ዶሮ እኮ ነው ገነጣጥሎ ይጣሉ። ምንም የቀረው ነገር የለም እኮ። አነሳው፣ አፈረጠው፣ አነቀው፣ አለቀ ጌሙ። ምንድነው? ህዝቡ መደበሪያ አይደለም እኮ። በዚህ መንገድ አይደለም ህዝብ የሚበላው። በጣም የሚያናድድ የሚያቃጥል ጌም ነው ያዩት። በጣም የሚያስጠላ ማለት ነው። ነገሮች እንደታሰቡት አልነበሩም። ጊዜም አልፈጀም። ይህ እንደሚሆን የገመተውና የዛተው ጆኒ አሸናፊ ሆነ። ካልተሳሳትኩ 1 ደቂቃ ሳይሞላ ድብድቡ አለቀ። ታሪካዊ ድል በአድዋ ድል መታሰቢያ ሙዚየም ሲካሄድ የቆየውና መላው የስፖርት ቤተሰብ በጉጉት ሲጠብቀው የነበረው ታሪካዊው የኤምኤምኤ ፍልሚያ በጆኒ አሸናፊነት ተጠናቋል። ፋይቱን እንዴት አገኛችሁት? ለአዘጋጆቹ ግን ላቅ ያለ አክብሮት አለኝ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ኢትዮጵያውያን በጉጉት ሲጠብቁት የነበረው የኤምኤምኤ ፍልሚያ በጆኒ አሸናፊነት ተጠናቋል። ይህ ታሪካዊ ፍልሚያ 1 ደቂቃ እንኳን ሳይሞላው ድብድቡ አልቋል። ለመጀመሪያ ጊዜ በሀገራችን በተዘጋጀው በዚህ ታላቅ መድረክ ጆኒ ከንቃተ ህሊና ጋር ያደረገውን ፉክክር በማሸነፍ የክብር ባለቤት መሆንም ችሏል። ይህ ድል ለጆኒ ታሪካዊ ክብርን ብቻ ሳይሆን ለአሸናፊው የተዘጋጀውን የ1 ሚሊዮን ብር የቦነስ ሽልማትም አስገኝቶለታል። ታዲያ እናንተስ ስለ ውድድሩ ምን ትላላችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። እንደዛ በጉጉት ሲጠበቅ የነበረው የጆኒና የንቃተ ህሊና ፋይት በፈርስት ራውንድ አልቋል። ላይክ ትንሽ ፋይት ነገር ጠብቀን ነበረ። እውነት ለመናገር ያው ንቃተ ህሊና የተወሰነ ይሰነዝራል ምናምን ብለን ጠብቀን ነበረ። ግን ያው ፋይቱ ወደ ግራውንድ ካመራ በኋላ መሬት ላይ ከወሰደው በኋላ ጆኒ እንደሚጨርሰው ግልጽ ነበረ። ያው በጣም ልምድም ስለነበረው ጆኒ ማለት ነው በዚህ ጉዳይ ላይ። አትሊስት ግን 1-2-3 ራውንድ ብትሰጠን ጆኒ ጥሩ ነበረ። እንዲህ የሁሉ ጊዜ አስጠብቃችሁን በአንድ ራውንድ ማለቁ ትንሽ ደብሮናል። አትሊስት ንቃተ ህሊና 1-2-3 ቦክስ አግኝቶታል ምናምን ነገር ላይክ። ግን ጃኒ ላይክ ሂቱን የተቀበለው ወደ ግራውንድ ለመውሰድ እንዲመቸው ነበርና ወደ ግራውንድ ከወሰደው በኋላ ነገሩን እዛው ጨርሶታል ማለት ነው። ያው
ብዙ የተዛዛቱት ደምታላችሁ፣ አጥንት ይሰባበራል፣ ዋጌሻ ምናምን ወፍ እንደዛው ምናምን አልነበርም። ላይክ በቃ ቾክ አደረገው። ንቃተ ህሊና ፓስ አውት ሲያደርግ ጨዋታው ተቋረጠ ምናምን ነገር። ከመጀመሪያው ዙር አላሳልፈውም፣ ከመጀመሪያው ዙር አያልፍም። ከተለያዩ ሀገራት ይመጣሉ፣ ግን አጥንታቸው ተሰባብሮ ተዛብስቦ ነው የሚሄዱት ነው ያለው። በቃ አደረገው።